5 ደቂቃ ሊይዝ ነው አሁን። ካለበለዛ እኔ ምንም ችግር የለብኝም። ካለበለዛ መብቶ ነው እሱ። ኢምራን በደንብ አድርጎ ሀሳቡን አስተምሮን ይሄዳል። እምነት ተከታዮች ሰላም ብያለሁ። ይወላል ሰላም አለን። ሰላማችሁ ለእናንተ ብዛ ሁሉ ሰላም እና ክርስቲያኖች እንግዲህ ይኸው ባላችሁበት መንገድ መተን እየጠበቅናችሁ ነው። እፎይ የሚባለውን ሰውዬ ሻር አድርጉና አምጡት። 5 ደቂቃ ሊዝ ነው ጋይስ፣ 5 ደቂቃ ሊዝ ነው። ከ5 ደቂቃ በኋላ ፕሮግራሙ ይጀምራል። ከ5 ደቂቃ የተሰጠ ነው። ከ5 ደቂቃ በኋላ ፕሮግራሙ ይጀምራል ጋይስ። ሁላችሁም ታፕ ኮፒ ሊንክ አድርጉ። ፎሎ ያላረጋችሁ ሰዎች ካላችሁ ኢምራንን ሁሎችም ፎሎ አድርጓቸው። ምክንያቱም እነዚህ ናቸው ይኸውላችሁ ኢምራን በትልቁ አስቀምጠህና በላይ አድርጌ ታስተምረናለህ፣ ትነግረናለህ። የአዋንን ነው የሰበከው ማን ነው? አዋንን ነው ያን ማወቅ እፈልጋለሁ። ምክንያቱም እኔም ራሱ በጣም ጓጉቼበታለሁ። ስለጓጓሁበት ነው፣ ስለማላውቅ ማወቅ ስለምፈልግ ነው በጣም የጠበቅኩት። ሌትስ ጎ ጋይስ፣ ሁላችሁም ታፕ አድርጉ። ኢምራን እየተከተላችሁ ወንድሞቻችሁን እዚህ ጋር ያላችሁ እየተከተላችሁ ፎሎ እያደረጋችሁ ፎሎ ያላረጋችሁ ፎሎ አድርጉ። ሁላችሁም 2 ሚሊዮን እንግባ። ታፕ አድርጉ። እንዲገባላችሁ የምትፈልጉት ሰው ካለ ከ5 ደቂቃ በኋላ ትነግረኛለህ። እሺ ኢምራን ወረድክ እንዴ? ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ንጉስ በውስጥ የጻፍኩት ነገር አለና እስቲ የውስጥ ማን ጻፈ? ቫይራል እንዲወጣ እኔ ጽፌልሃለሁ። ጎስት ንገራ። ኦኬ እንደ ሐሳብ ነው የጻፍኩልህ እና ሞር ቫይራል እንዲወጣ ብዬ ነው የጻፍኩልህ። እሺ ጋይስ ምን ታረጋለህ? ለትላልቅ የሚሆናል ትናንሽ ነገር ዝም ብላችሁ ሳምንቱን በሙሉ ምንም አልተጠየቃችሁም። ጀስት ቫይራል እንዲወጣ ነው። ቫይራል እንዲወጣ ይታያላ። ቫይራል ሞዴሬተሮች እፎይ ካያችሁ እፎይ እንዲገባ አድርጉ። እሺ እፎይ እንዲገባ አድርጉ። ኧረ ብዙ ሰው ነው የላከው። እንዴት ነው ይህ? ከሆነ ችግሩ እኮ ቲክቶክ ግን እንትን ማድረግ አለበት፣ የሆነ ሲስተም መኖር አለበት። የምንፈልገው ሰው ብቻ እንዲልኩ ማድረግ ምን አያችሁ? የሁሉ ሰው በቃ በስመ አብ ጋይስ ደቂቃው እንትን እያለ ነው። ለስኮ ደቂቃው ሊያልቅ ነው ጋይስ። እፎይ ቶሎ በል። 52 ሰከንድ ነው ያለው። 48 ሰከንድ ነው ያለው። 48 ሰከንድ ነው ያለው። እፎይ ቶሎ በል ላክ፣ ቶሎ በል ላክ ጋይስ። እፎይ ቶሎ በል። ቆይ አንዴማ የት አለ? አሁን እፎይ የሚል አይቼ ነበር።
ደቀ መዛሙርት ነው። ኦኬ ጋይስ 5 ደቂቃ ጨምረን ቪዲዮ የምሰራበት ይህን ጸባይን ደግሞ ታውቃላችሁ። እዚህ ጋር 14000 ሰዎች አላችሁ። እኔ በእፎይ ብዙ ኮንትሪ የሰራውበት እንዲመጣ አልቀበልም። ኢምራን መጀመሪያ ጊዜ ነው የተቀበለ፣ ጠያቂው ራሱ ነው። ስለዚህ ግን አዳላ ስላላችሁኝ በቃ ታፕ 3 ሚሊዮን ሲገባ ኢምራን ፕሮግራም አክቹሊ አሁንም ብያለሁ። ውይይቱን እንደጠራ የሰማሁት መጨረሻ ነው። አክብርን የመጣሁት ከጠራ ቀር ሙስሊም አንፈራ መተናል አይደለም። እንደውም ደብዬ ቴክስት አድርጌ አሁን መቼ ነው ብዬ ጠይቄሃለሁ። አሁን ነው ችግር የለውም። ግን ከመጣ ጠብቃለሁ 5 ደቂቃ። ካልመጣ ምን ታደርግልኛለህ? ይወዳብ ኮሜንት ትዘጋልኛለህ። ለምን መርፌ አለኝ አሁን ኮሜንት ግን ደቂቃ ምንም ችግር የለም። እሱማ እኮ ፕላኑ ነው። እሱ እኮ በቃ እኔ እሱም ቢመጣ አንተ ባትመጣ ያን ነገር እንዲደረግ ፈልጋለሁ። 14 እንዴት ነው? የ2500 ዝምታ ተስማምታችኋል? እስቲ ሌሎች የክራር አማራጮችን ላሳያችሁ። ከችለት ርህራሄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወቀ። የእግዚአብሔር አንጀት ይታወቃል። ጥያቄያችን አምላካችሁ ይታወቃል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይሄን መልሱልኝ። ክርስቲያኖች አንጀት ሲባሉ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት አሁን የከፈኩላችሁ መጽሐፍ ይታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ስላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ። ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር። እሱን ላጣላችሁ እዚህ ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋል? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው ሌላ ግን ከርስ ብቻ ነው እንዴ ካላችሁኝ ክርስቲያን ወገኖቻችን አይደለም። ከርስ ብቻ አይደለም ያለው። ምን አለው ተላሳያችሁ። እዛው መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አናቸው ይቀራል። እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል?
ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ጸጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንተመከቱ በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ያለ ቀጥሎ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር፣ ጽፍር ማለት ያው የድሮ አማርኛው ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። ይሄ እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል አብ ወልድ መንፈስ ቅዱስ ሆይ በአሳ አብ መባቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው፣ ጫማ አለው፣ እግር አለው፣ እግር አለው። ያው ተመልከቱ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው፣ ለእግሩ ደግሞ ጫማ አለው። ለእግሩ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል ለሰውነቱ ልብስ አለው። አውጣላችሁ ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነብዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብል የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ልቀጥል። ቀጥሎ የፈለጋችሁትን ጥሩ፣ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ ይወጣልኝ ዝም ብዬ ገጠውና ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። ጰራቅሊጦስ አምላክ ነው። በእነሱ ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ጸጉር ተመከቱ። ጰራቅሊጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ጸጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አብዱልከሪም አስገቡ። እሺ ሰዎች ያዝሉታል። ታውቃላችሁ ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ በመጽሐፉን ይዩት። ይሄ ነው መጽሐፉ። ከነንቱን ማሳየት እንችላለን። እዚህ ጋር ምን እናገኛለን? እግዚአብሔርን ያዘለው አለ። ያው ከነስዕሉ እግዚአብሔር ታዝሎ ክርስቲያን ወገን ይሄ ነው አምላክህ ታዝሎ ማን ያዘለው? አቡነ ገብረ መንፈስ ቅዱስ ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ። ላሳያችሁ ምን እንደሚል አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦና እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው በደክማቸው አምላኮች ማለት ነው። ከዛ እደበቀለስ አዩትና ተመከቱ ቀጥሎ ምን እንደሚል እባክህን አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው። የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ቀላል፣ በጣም ቀላል። መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው?
በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አቡኪ ምን ላሳይ? ከዚህ በፊት ስትናገርም ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሪሽን አለ ይወጣል ማለት ነው። ስለዚህ ያንን እስቲ አለ ብለህ ስለምትናገርም አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ ወንድሜ አቡከር ምንድን ነው ያለኝ? አቡበከር አምላክ የተበላበት አለ እንዴ? እንደ ባቄላ የተበላበት አለ እንዴ የሚል ነው። አዎ አለ። ማን? ታላቁ አባት ዘርአ ብሩክ ምን አደረጉ? አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻጅቢት አይጠቀምም። ተመልከቱ አምላክ የተበላበት። ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3ቱ ዕንቁዎችን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያችኋለሁ። እነማን ተበሉ? 3ቱም ዕንቁዎች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ 3ቱ ባቄላ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው? እነዚያ 3ቱ ዕንቁዎች የተባሉት 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላኬ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ። አምላክህ ነው። አምላክህ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እቺን እኔ አላቅም፣ እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ። አላባክንም። ወንድሞች ይቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሪከርድ አድርጉ ይሄን ፓርት ማለት ነው። ቆይ ይምሩኝ አንድ ነገር እኔም ልምረጥ ታሳይንናለ። እሺ አዎ እግዚአብሔር 2 ሚስት አግብቶ ዝሙት እንደሰሩበት አሳይን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ። ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም 2ቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማለት ነው። ተመከተ እግዚአብሔር መጽሐፍ ቅዱስ ነው። 1977 እትም ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ላይ ይናገራል። አውዙ ቢላህ ይቅርታ፣ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ያ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች
ኢምሩ አዎ፣ እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ የክፈተው ያሁኑ ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ነገር ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ኢምሩ አለ ወይስ እኔ የተቋረጥኩት? እሺ አዎ፣ እንትን ብልቶቻቸው የሚለው ቦታ ላይ ወሰደልኝ አንዴ ኔትወርክ ያዘኝ። እሺ ምንድን ነው እያለ ያለው ልብ አድርጉ። እዚህ ጋር ያላችሁ በአጠቃላይ በደንብ እንድታዳምጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ? በአህያ ብልት እንዲሁም በፈረስ በአለሌ ፈረሶች የፍትወት ማለትም ስፐርም ሴል ማለት ነው። ትንቢተ ሕዝቅኤል ምዕራፍ 26 ምዕራፍ 16 ቁጥር 7 ላይ እንሂድ። ተመሳሳይ ነገር አለ። እሺ እዚህ ጋር ያላችሁ ሁላችሁም እዚህ ጋር ያለነውን ፎሎ አድርጉ። ሁላችንም ንጽጽር የምንሰራ ልጆች ነን። እኔ አቡበከር ማሂር እንዲሁም ኢምራንን ሁላችሁም ፎሎ አድርጉ። እሺ ንጽጽር ላይ እሺ ምን አለ ተመልከቱ። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ በእርሻ ላይ እንዳለ ቡቃያ በዛሁሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም ልብ አድርጉ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበረ። ልብ አድርጉ። ስለዚህ አሁን ይህን አየና ምን አለ? በአንቺ ዘንድ ባለፍኩና ባየሁሽም ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋው፣ እሺ ሀፍረተ ስጋሽንም ከደንኩ አለ። እግዚአብሔር ነው የሚለው። ልብ አድርጉ። ምሳሌ ነው። ምሳሌ ከእንደዚህ ከሴክስ ውጭ አይሰጥም ወይ ነው? ማልኩልሽም ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ አለ። ቁጥር 26 ላይ እንውረድ። አሁን እንግዲህ አገባት ማለት ነው እግዚአብሔር። አሁን በምን ምክንያት ጥላው ትሄዳለች? ተመልከቱ ያጀማ ቁጥር 26 ላይ ብልታቸው ነው። አሁን ልብ አድርጉ። ይህም ብልት ነው፣ ስጋ ብለው ነው እንትን ያሉት። በትክክል የሚለው እንግሊዝኛው ላይ ብልት ብሎ ነው የሚያስቀምጠው፣ እንደ ዕብራይስጡ ማለት ነው። ብልቶቻቸው ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ቆይ አሁን አንድ ዲያቆን ወይም አንድ ክርስቲያን ልጅ ዲያቆን ጋር ሂዶ ይሄ እግዚአብሔር እዚህ ጋር ምን እያወራ ነው? ምን ብሎ ነው የሚመለሰው? ምን ብሎ የሚመለሰው? ንገሩኝ እስኪ። አዑዙ ቢላህ አዑዙ ቢላህ አዑዙ ቢላህ። ይሄ ግን አምላካችን የሚሉት ነው። ቀጣይ የማሳያችሁ ደግሞ እዛው የተያያዘ ጉዳይ ነው፣ ግን ከሱ በፊት አቡበከር የሚያሳየን በጣም ከባድ ነገር አለ። አቡኪ ቀጥል ኢንሻአላህ። አሁንም ላስመርጥ። አንደኛ አምላካቸው ከንፈር ስሞ የገደለበት አለ። አንደኛ። ሁለተኛ አምላካቸው እስከ 30 ዓመቱ ድረስ ጡት የጠባበት አለ። ሶስተኛ ደግሞ አምላክ የአምላክ ባህሪያት በቃ አምላክ የሰከረበት አለ። ከሶስቱ ምረጥ። ሙስሊም በማስረጃ ነው ሶስቱም አለ። አንደኛ አምላክ የወንድ ከንፈር ስሞ የገደለበት ወላሂ አለ። እሺ ይቅርታ ስድብ እንዳይመስላችሁ ፕሊዝ ክርስቲያኖች እባካችሁ በስሜት አትዩት። እሺ ወገኖች ማስረጃ ቀርባለሁ። እሺ አንደኛ። ሁለተኛ ደግሞ አምላክ እስከ 30 ዓመቱ ጡት የጠባበት አለ። የመጀመሪያው ይሁን። ሶስተኛ አምላክ እንደ ሰካር የተባለበት አለ። ምረጥ። የመጀመሪያው ይሁን። አይ ጥሩ። እሺ የመጀመሪያው ምንድነው? አምላክ ሰው ስሞ ገድሏል ነው ያልኩት አይደለ? ማስረጃ ላይ አቅርብ። ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳስ ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው። እሺ እዩት ምን ይላል? ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያም ጊዜ ከመድኃኔ ዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል። ሰምታችሁኛል? ቅዱሳን ሰምታችኋል? ኢየሱስ አቡነ ሀብተ ማርያምን እሳቸውን ማለት ነው እሳቸውን ናቸው ያቸው እሳቸውን 3 ጊዜ ሳማቸውና ገደላቸው። ከፍቅሩ ጣዕም የተነሳ
ነፍሱ ከስጋቱ ሞተ። በቃ ሞቱ፣ ሰውየው ተሰሞ ሞቱ። አዑዙ ቢላህ። ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል። እንዴ ምንድን ነው ኢየሱስ ምን ሆነ? መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ይላክ። አንደኛ። ሁለተኛ ደግሞ የመጨረሻ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው። አስቡት የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር። ያው ይሄ ደግሞ በትልቅ መጽሐፍ ላይ ማሳያችሁ። ይሄማ ላወረደው መጽሐፉ ይተልቅብኛል፣ አልችለውም። ያው ይታያችኋል። ይሄ መጽሐፍ ነው፣ ሃይማኖተ አበው ይባላል። ይሁት መጽሐፍ ነው። ምን ይላል? ዘዮሐንስ ላይ ይሁት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። ኢየሱስ 30 ነው። እሺ 30 ዓመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 ዓመቱ ነዑዙ ቢላህ። እንኳን አምላክ ጤነኛ ሰው እስከ 30 ዓመት አይጠባም። እስልምናችን ላይ የሚፈቀደው እስከ 2 ዓመት ድረስ ነው። ከ2 ዓመት በላይ የለም። ግን እዚህ መጽሐፍ ላይ አምላክ እስከ 30 ዓመት ድረስ ጡት ይጠባ ነበር ይላል። ክርስቲያን ወገን በደንብ አስብ። ቄሶቹ ይሄን ካንተ ለመደበቅ እየሞከሩ ነው ያሉት። እሺ በደንብ አዳምጠኝ። ይሄን ነገር ካንተ ለመደበቅ እየሞከሩ ነው ያሉት። ግን ሙስሊሞች እንደዚህ አድርገን እናስነባለን። ስናሳይ ስክሪንሾት አድርገን መጽሐፎችን ብዙ መጽሐፎች እናሳያለን። ከዚህ በኋላ ስክሪንሾት አድርጋቸውና ሂደህ ጠይቃቸው። መጠየቅ አለብህ። አምላኬ ብለህ የምታመልከው አካል እንዴት ብሎ 30 ዓመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር? ይሄን ጥያቄ ጠይቃቸው። እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬልበታል ማለት ነው። አሁን ቁርአን ላይ ተመልከቱ። ሁለት ነገር ላሳያችሁ። የሙስሊሞች አምላክና የክርስቲያኖች አምላክ። አምላካችን ቁርአን ላይ ምን አለ? ሰማይንና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም አለ። የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድርን ሲፈጥር ድካም አልነካውም። ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 31 ምን ይላል? ተመልከቱ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ይላል። አምላካችሁ ደክሞ ተነፈሰ። ኡፍ ይላል። ሂብሩ ነፈሽ ይለዋል ቃሉ። ስለዚህ አምላካቸው እየደከመው ይተነፍስ ነበር፣ አርፏል ማለት ድካም አለበት ማለት ነው። አያችኋ? ልዩነቱ ይሄ ነው። እናንተ አምላካችን የምትሉት አካል ይደክመዋል። የሙስሊሞች አምላክ የሙስሊሞች ተመክቶ ምን እንደሚል ድካም ምንም አልነካንም ይላል። ይሄ ነው ልዩነታችን። አሁንም እንጨምርላችኋለን። ያው ብዙ ማስረጃ እናሳይም። አሁን ይሄን ነገር ተቀጣጣለ ብዙ ማስረጃ እናሳይም። ከዚህ በላይ ወረበል ካዕባ ከዚህ በላይ 50 እጥፍ አለ። እሱን ግን ያው ኢዮዳብ የውይይት ጥሪ አቅርቦ ሞክሯል፣ አልመጣለትም ለኢዮዳብ። እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ። ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ሪከርድ አድርጉልኝ። ነገ ማስታወቂያውን ለቋል። ሁላችሁ ማሰራጩ። ፖስታ ይሰራል። ሮብ ላይ የምንወያይ ይሆናል። ከመጣ ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን? እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን። እውነቱ ይጋለጣል ማለት ነው። ስለዚህ ሮብ እንዳቀሩ ኢዮዳብ ግን በጣም እናመሰግናለን። ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ፣ በአንተ በኩል አልመጣም፣ ችግር የለውም። እኛ በራሳችን መንገድ እንቀጥላለን ማለት ነው። ቀጥሉ ኢንሻአላህ። ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈضل። ወንድም ኢብራሂም ያላ ትልቁ ላይ አንዴ አድርጉኝ፣ ይቅርታ። አላቸው ቅንድብ ሰላም ለአስናኒኩም ለጥርሳችሁ ሰላምታ ይገባዋል። ጭራሽ ሲያደናንቁ ጥርሶቻችሁ ምንድናቸው አሉ? በነጭነት ያስቀመጠ ነው። ይሄ የውስጠኛው ክፍል ማለት ነው። የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር ከርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት
ኩላሊት ያጀማ ኪድኒ ብለን የምንጠራው ማለት ነው። ኩላሊት ለኩላሊታችሁ ሰላምታ ይገባላል። ምን ያደርግለታል አምላክ? ኩላሊት እኛ የምናውቀው ሜንቴን የሚያደርገው ሰውነታችን ላይ ሜንቴን የሚያደርገው ነገር ስላለ ነው። ውሃ የማጣራት ፕሮሰስ ስለሚሰራ ነው። ምን ያደርግላቸዋል ኩላሊት? ለነዚህ ሰዎች ለነዚህ አካላት ምንም ጥቅም የለውም። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ ማድረገው አምላክ እምብርት ጭምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባላል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም፣ ሁሉም ማለት ነው። አንዱ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን ይህ ሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ፣ ኢብሮ ስማኝ ነው። አብራክ ታውቃላችሁ አንዴ? አዎ፣ እስቲ ያሳየን። አብራክ ምንድን ነው? እንዳትቃሉ አብራክ አደራ። እሺ ትችዋለሽ። ያጀማ ቃሉ እንዳትስሙ፣ በውስጣችሁ አስቡት። አምላክ ማለት ያ ነገር ነው፣ የወንድ ያ ነገር ማለት ነው። ያ ነገር ወላሂ እሺ ጀዛከላ ሂምሩ በጣም እኔ ደግሞ ዛሬ ፍትህ ላይ ነው ደግሞ እኔ የማነሳው ፍትህ ላይ ነው። አንድ 3-4 ጥቅሶች አነሳለሁ። ፍትህ ላይ ነው ማነሳው። እሺ ልብ አድርጉ። ያለው ኦሪት ዘሌዋውያን ላይ ነው። እንግዲህ ሰዎች አምላክ ጋር የአምላክ ጉባኤ የሚገቡት በምን እንደሆነ መስፈርቱን እግዚአብሔር ሊያስቀምጥልን ነው። እንግዲህ እግዚአብሔር ያኔ ተጸጽቶ አሁን አደረገ ምናምን እንዳትሉኝ አደራችሁን። ይህንን መስፈርት መጀመሪያ እንዳታቀርቡልን። መስፈርቱ እግዚአብሔር ኦልሬዲ አቅርቧል። ያቀረበውን ነገር እንቀበላለን። ያን የሚሆን አሁን አምላክ አይሳሳትም ነው። ሰው ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናግረዋል። በዛ ዘመን ብትሆኑ ምን ትላላችሁ? ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ እውር እንዳትመጣ፣ እውር ከሆንክ እንዳትመጣ እግዚአብሔር ቤት። አንካሳ የምታነክስ ከሆንክ ምናምን እንዳትሄድ። አፍንጫ ደፍጣጣ፣ አፍንጫ ችግር ካለበት ጎራዳ ምናምን ከሆንክ ጭራሽ አፍሪካዊ ምናምን እንዳለ ፊሊፒንስ ቻይኒዝ ፒፕል ምናምን እንዳለ አይገባም። ልብ አድርጉ። ትርፍ አካል ያለው ይሄ ትርፍ አካል 6 ጣት 10 እጅ ምናምን ካለ ምና አትገባም። ወይም እግረ ሰባራ አጋጣሚ እኮ ነው እግረ ቢሰበር ምናምን አገባም እግዚአብሔር ጉባኤ። ከዛ እጀ ሰባራም ከሆነ በቃ የልብህን አይደለም የሚያዩ አካል ነው የሚታየው። ጎባጣ ጉብጠት ካለብህ ወይም ድንክ ይሄ እንግዲህ ፈልግ አይደለም አጭር ያደረከው ራስን ቀጥቅጠ። አይነ መጭማጫ እንግዲህ ታውቃላችሁ እነ ቻይና ጃፓን እነዚህ ሁሉ አይገቡም። እከካም የከት ችግር ካለብህ፣ ቋቁቻ ካለብህ ወይም ደግሞ ጃንደረባ ማለት ታውቃላችሁ ብልቱ የተቆረጠበት። በማንኛውም አይነት ሁኔታ ሰዎች ብልታቸው ሊቆረጥ ይችላል። ስለዚህ ነውረኛ እንዳይቀርባል። ለምንድን ነው የማይቀርበው ታውቃላችሁ? ነገር ያው እንግዲህ እኔ አላነበውም። ይሄኛው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ምንድን ነው ችግሩ ነው ማለት? ብልቱ መቆረጥና መቀጥቀጥ፣ ይሄ ነገር መቀጥቀጡ ምንድን ነው ከእግዚአብሔር ጋር የሚያገናኘው ነገር? ምንም የሚያገናኘው ነገር የለም። እንዴ ለምንድን ነው አይግባ የሚባለው ነው ጥያቄያችን። ፍትህ ነው ወይ? አይደለም። ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ምን አጠፋ ዲቃላው? ያጠፉት እኮ እናትና አባቶች ናቸው። ዲቃላው ምን አደረገ? እናትና አባቱን አልተባበረም፣ አንሶላ አላጋፈፋቸው። ምንድነው ጥፋቱ? ልጁ የተወለደው ምን አገባው እሱ? እስከ 10 ትውልድ ነው የማይገባው። ደግሞ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባለ። ምን አረገ ይህ ሰውዬ? ይህ ልጅ ምን አረገ? እውነት አምላክ ፍትሃዊ ነው ወይ? በጣም ትልቅ ጥያቄ ነው ያለን። ስለዚህ እንግዲህ እኔ ጥያቄ በጣም ከባድ ነው። ይሄ አሁን እዚህ ጋር ያሉት ሰዎች የማይገቡበት ምክንያት አልተገለጸልንም። ሶስተኛ የመጨረሻ ብዙ ነገር ነው ያለው እንደ ነገር ግን 3 ላንሳና ይበቃኛል ማለት ነው። ሌሎች ወንድሞች ይቀጥላሉ። አንደኛ ሳሙኤል አይ ቲንክ ሁለተኛ ይመስለኛል። ኦፕስ እሺ እንትኑ ሄደ። ቆይ አንድ ጊዜ የታለ ይኸውና። እሺ አይ ቲንክ ሁለተኛ ሳሙኤል
ነገር ያለው ሁለት ወንጀል ሰርቷል ይሄ ሰውዬ ዳዊት። እንግዲህ ዳዊት ምን አደረገ? አንደኛ ሴቲቱን ደፍሯል ያለ ፍቃዷ። ሁለተኛ ደግሞ ምን አደረገ? ሰው ገሏል። እግዚአብሔር ምንድን ነው? አሁን ፍትህ ነው ጥያቄ፣ ፍትህ ነው። እንግዲህ እግዚአብሔር ምን አለ? ተመልከቱት ዳዊትን ሲለው እግዚአብሔር እንዲህ አለው፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ አለው። ሚስቶች ማን የሰጠው? እግዚአብሔር። ያው እግዚአብሔር ሚስት ይሰጣል። የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። ምን? ሚስት ጨምርልህ ነበረ። ከዛስ አሁንስ በፊቱ ክፉን ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦርዮንም በሰይፍ መተህ ሚስቱን ለአንተ ሚስት ሆነ ዘንድ ወስደሃል፣ እሱንም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኛልና ኬጢያውንም የኦርዮ ሚስት ለአንተ ሚስት ሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፋት አይቀርም አለው። እግዚአብሔር እንዲህ ይላል። እንግዲህ ፍትህ ሊሰጠን ነው። እንግዲህ ያጠፉት ሴቶቹ ሳይሆኑ ዳዊት ነው ያጠፋው። አሁን ዳዊት ሊቀጣ ልናይ ነው። እንግዲህ ልብ አድርጉ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይነ ፊት እወስዳለሁ። እሺ ወስዶስ ምን ሊያደርጋቸው ነው? ከሚስቶችህ ጋር ይተኛል። ዋት? አንዴ እግዚአብሔር ያስደፍራቸዋል። ምንድን ነው ያጠፉት? እንዳውም ምን አለው እግዚአብሔር? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ሱብሓነላህ። እኛ እንደዚህ አይነት አምላክ አናውቅም። በቀለኛ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሃዊ አምላክ። ራሳችሁን መርምሩ ክርስቲያኖች፣ መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልውሰድ፣ ይበቃኛል። ይብሉ። ጀዛከላሁ ኸይረል ጀዛ። ያ ጀማ አሁን ኢብራሂም ያሳየን ነገር ምንድን ነው? አምላክ ሴቶችን ይሄን አላነበውም። አይ ቲንክ ማንበብም አለብኝ መሰለኝ፣ ግን ይከብዳል። ክርስቲያን ወገን ይከብደኛል ለማንበብ፣ ግን መጽሐፍን ላስተምር እፈልጋለሁ። ይቅርታ ታደርግልኛለህ? የእግዚአብሔር ቃል የማነበው እንዳይደብርህ እሺ። መጽሐፍ ቅዱስ ያው ምን ይላል? ወደሽ እንደስ እንደ ክምር ነው ሁለቱ ጡቶቼን እሰጥሃለሁ። ዋት ዘ ሄክ! ምን እየተከናወነ ነው ያለው? የሚያወራችሁ ስለ ሰለሞን ፍቅረኛ ነው የሚያወራችሁ። መሀልየ ለዛ ነው ክርስቲያን አሁን ድረስ ስንት አምላክ እንደሚያመልክ አያውቅም። ስንት አምላክ እንደሚያመልክ። አይ አንድ ናችሁ ሶስት ናችሁ ይላል፣ ግን በስዕል ስለው ቅድም እንዳሳየናችሁ አዳም ማለት አለ ከህያው ከእግዚአብሔር አባት ከህያው ነው። ቅዱሳን እየሰማችሁ ነው? ይሄኛው አምላካችሁ አባት፣ ይሄኛው ልጅ፣ ይሄኛው ደግሞ እናት። ምን አይነት ነገር ነው? ቤተሰብ ነው እንደምታወሩት። በጣም ይገርማል። ከዛ ይሄ አምላክ ደግሞ መስላችሁ፣ ይሄ አምላክ በደመና ተጭኖ ይወርዳል። አምላክ በደመና ይጫንና እየበረረ እየሮጠ ይመጣል። ተመልከቱ ዛሬ ምን እንደሚል
ሙስሊም በማስረጃ ያ ጀማ ስድብ እንዳይመስላችሁ እሺ ባካችሁ ክርስቲያን ወገኖች እኛ እናከብራችኋለን እንወዳችኋለን ስድብ እንዳይመስላችሁ ግን መጽሐፋችሁን በአላህ መማር አለባችሁ እሺ ስለዚህ ቄሱ የደበቃችሁን ነገር እኛ ገልጠን መጽሐፉን ገዝተን እያስተማራችሁ ነው ሪከርድ አድርጋችሁ ሂዳችሁ መጠየቅ አለባችሁ ተመልከቱ ምን እንደሚል ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላል በብርሃን ደመና ተጭኖ ወርዶ ሱብሃንአላህ ነው በጣም አዝናለሁ ይሄ ነገር ስናገር ግን መጽሐፉን ያው ተመልከቱ ሰማዮችን ዝቅ ዝቅ አደረገ ወረደ የክርስቲያኖች አምላክ ወረደ በኪሩቤል ላይ ተቀምጦ ምን አደረገ በረረ አያችሁ ሙስሊም በማስረጃ አምላካችሁ ይበራል ምን እየተከናወነ ያለው ያው በመልአክ ላይ ሆኖ ኪሩቤል ላይ ተቀምጦ ይበራል ኪሩቤል መልአክ ነው እሱ ላይ ወጣበትና ይጋልባል ማለት ነው ይበራል እሱ ላይ ሆኖ ይሄ ምን አይነት አምላክ ነው ክርስቲያን ወገን ይሄ እንዴት ነው ያልገባኝ ነገር ይሄ ነው ምንድነው ምን እየተከናወነ ያለው ኢቭን ደግሞ ይሄ ነገር ነቢያቶቹ እንዳይገባቸው ነቢያቶቹን የእግዚአብሔር ነቢያት እግዚአብሔር ያወዛግባቸው ነበር እግዚአብሔር ነቢያቶቹ እንዳይገባቸው ያታላቸው ያጭበረብራቸው ነበር ራሱ እግዚአብሔር አለ ተመልከቱ ራሱ እግዚአብሔር ምን ተመክተም ቢተዝቀል ላይ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ ማነህማ እኔ እግዚአብሔር ነኝ አለ እግዚአብሔር የገዛ ነቢያቶቹን ያታላለ እጄን በእርሱ ላይ ዘረጋለሁ ከህዝቤ ከእስራኤል መካከል አጠፋዋለሁ አለ ራሱ አታሎ ራሱ የሚያጠፋ አምላክ እግዚአብሔር ያው እኔ እግዚአብሔር ነኝ አለ ኧረ በእናታችሁ ምን እየተከናወነ ነው ያለው አምላክ በደመና ተጭኖ ወርዶ አምላክ በሮ ይሄ ደግሞ እንዳይገባቸው ነቢያቶቹን አጭበርብሮ ካጭበረበረም በኋላ ገሏቸው ምን እያደረገ ነው ያለው አምላካቸው በጣም ጥያቄ ሆነብኛል ብዙ ነገሮች ነው ሁለቱ ደግሞ ጭማሪ ናቸው አብ ወልድና መንፈስ ቅዱስ ኢምራን እንደተናገረው ይበራሉ ብሏል ክንፍ ስላላቸው ነው የሚበሩት ዝም ብሎ አይደለም ያው ሰላም ለአክናፊኩም ማለት ቀድሞውን ከግብጽ በመካከሏ በወጡ ጊዜ እስራኤልን ላዘሉ ክንፎቻችሁ ሰላምታ ይገባል መብረር ብቻ አይደለም ያዝላሉ ጭምር ማለት ነው ተመልከቱ ክንፎቻችሁ ሶስት ክንፍ ሰላምታ ይገባል ሰላምታ ይገባል ለክንፎቻችሁ ክንፍ አላቸው ያ ጀማ ክንፍ ያላቸው አካላት ናቸው እና ለዛ ነው ያመለካችሁ ያላችሁት ክንፍ ያለውን አካል ነው እያልን ነው ይሄ የሚሆን ነገር አይደለም አንደኛ ሁለተኛ አምላክ በየትኛው መጽሐፍ በኦርቶዶክሳውያን እንደተሰደበው አምላክ አልተሰደበም ይቅርታ አዝናለሁ ለዚህ ንግግሬ ተመልከቱ ባይብል ላይም አለ ባይብል ላይም ታዩታላችሁ ግን ምን ብሎ እንደሚያስቀምጥ እዚሁ ዜና ስላሴ ዘወርሃ ሰኔ ላይ የሚነበብ ነው ምን ይላል የዚህም ትርጓሜ እንነግራችኋለን እኛ እንደ እርሻ ትልነን ይላል እኛ ምድር ባህር ላይ አስቀምጠናል ይላል ለአደም ልጆችም እንድትበቃ አድርገናል ለልጆችም ከብዙ ስማችንን ይጥሩ እያልን አዘናል አረቡ ማንበብ እናንተ እንድታቁና እርማት እንድታረጉ መጻፍቶች እየታረሙ ነው እርማት እንድታረጉ ይህንን እናሳያችኋለን ማለት ነው አሁን ማሳያችሁ ደግሞ ምንድነው በክርስትና አስተምህሮ መሰረት አምላክ ራሱ ያዘዘው ትልቅ የሆነ ትእዛዝ አለ ስለዚህ ትእዛዝ በደንብ እንሄድበታለን ብዬ አስባለሁ እኔ አንድ ነገር ብቻ ነው ማሳያችሁ ያ ትእዛዝ ቅዱስ መሳሳም ተብሎ ይጠራል በቀላሉ ስንመለከተው ማለት ነው ቅዱስ የሆነ ብሎ እንደሚያስቀምጥ ልንገራችሁ ከ13 ቻፕተር ቁጥር 13 እና
ምን አግኝታለች? ይቅር ተብላለች፣ ግሬስ አግኝታለች፣ ጸጋ አግኝታለች። እናንተ ክርስቲያኖች ሆይ ተሳሳሙ ይላል። ይህንን እኔ ብቻ አይደለም የምናገረው፣ ዮሐንስ አፈወርቅ ጭምር ይናገራል። ኤፍሬም ብቻ አይደለም የሚናገረው፣ ሌሎችም አካላቶች ይናገሩታል። እንመጣበታለን ማለት ነው። ይሄ ሴሞ በተሰኘው መጽሐፍ ላይ በቀጣይ ደግሞ አሳያቸዋለሁ። ኦገስቲን የሚናገረው ማለት ነው። ኢብሮ ወይ አለው ጉድ ነው እኮ አንተ ኢብሮ እባክህን ስማኝ። አሁን አቡኪ ያሳየ ከንፈር መሳም ነው አይደለ? ኢየሱስ ደግሞ ከፀጉር ጀምሮ እስከ እግር ሙሉ ሰውነት ይስማል። በጣም ይቅርታ እሺ ወገኖች፣ በጣም አከብራቸዋለሁ፣ ግን መጽሐፍ ነው ያለው። ላሳያ እንዴ? አሳይ ይምሩ አሳይ። ከዛ በኋላ እኔ ለየት ስለሚል አሳይ። ቀጥል ሂድ። ተመልከቱ፣ ገድለ ዘርአ ብሩክ ላይ መጽሐፉ ነው። እሺ ይሁትማ ምን አደረገ? በቃ እስከዛ ነው ብላችሁ በቃ እንግዲህ ሰምተጃለሁ። ይህንንም ሲናገር ጌታችን ኢየሱስ ክርስቶስ ከዙፋኑ ከመንበሩ ተነስቶ ከእግሩ ጀምሮ መላ አካላቱን ሳመው ይላል። በቃ ልጅአለው ያቻላ ጣላችሁ ይላል። ያ እዩት፣ እዛው ናቸው እዩት። ይህንን ሲያደንቁ ጌታችን ኢየሱስ ከመንበሩ ከዙፋኑ ተነስቶ አፉን የወንድ አፍ ማለት ነው፣ እግሩን መላ አካላቱ ሶ ኢየሱስ ሙሉ የወንድ ሙሉ እንትን ይስም ነበረ። አውዙ ቢላሂ ሚነሽ ሸይጣኒር ይሄ አሁን ምንድነው ወገኖቼ? እኔ ለእናንተ አዘንኩላችሁ። ምን አይነት መጽሐፍ ምን እየተወረደ አምላክ እንዴት በሆነ ከዙፋን እየወረደ ሙሉ አካል ዘርአ ብሩክ የሚያደርጋቸው በጣም ያስጠላል። እና ባካችሁ ይሄ ነገር እስኪ ታጋችሁ በደንብ አድርጋችሁ ጠይቁ። ቀጥል ይሻላል ወንድሜ። ሱብሃንአላህ ወላሂ በጣም ይገርማል። ግን ወላሂ ላዝም ሱብሃንአላህ በጣም የሁለታችሁ የሚያስደነግጥ ነው። እሺ አንዴ ትልቁ ላይ አድርጉኝ። ሱብሃንአላህ ወላሂ አሰብኩት እኔ መጽሐፍ ላይ ቢሆን እንዴት ላኢላሃ ኢላላህ። አንዴ ትልቁ ላይ አድርጉኝ ጀማ ሞዴሬተሮች ካላችሁ ወሳኝ ነገር ነው ማሳያችሁ። ሄሎ አላችሁ? ሞዴሬተር የለም መሰለኝ። እየቆዩ ነው እንትን የሚሉት አይ ቲንክ ቀደም እንደዛ ነበር። እሺ ወሳኝ ነገር ነበረ። መጽሐፈ ጨዋታ እስከዛ ድረስ ላሳያቸው። መጽሐፈ ጨዋታ ላይ ምዕራፍ 4 ላይ ይህ የኦርቶዶክስ ቤተክርስቲያን መጽሐፍ ነው። እንግዲህ ተመልከቱ ምን እንደሚል። እግዚአብሔር ምንድነው? ፈሪ ነው። እግዚአብሔር ፈሪ ነው። ዋት እኔ የምለው ለምሳሌስ ይሄ ይባላል ወይ? ለምሳሌስ ይሄ ይባላል ወይ? እግዚአብሔር ፈሪ ነው። እንዴትስ ብላችሁ ነው አምላካችሁን በፈሪነት የምትገልጹት? እንዴት ነው አምላክ በፍርሃት የሚገለጸው? ይሄንን አይነት አካሄድ ከየት ነው ያመጣችሁት? እግዚአብሔር ፈሪ ነው። ሱብሃንአላህ። በየትኛውም አይነት መንገድ እንዴት ነው እንደዚህ የሚባለው? እዛው መጽሐፈ ጨዋታ ምዕራፍ 3 ላይ ደግሞ እግዚአብሔር እጅግ አረጀ። እንዴት ነው የምትገልጹት አምላክን? እግዚአብሔር እጅግ አረጀ፣ እጅግ አረጀ። በምንም አይነት ምሳሌ ይሁን አምላክ እንዴት አረጀ ተብሎ ይገለጻል? በምንም አይነት ምሳሌ ወይስ መጽሐፈ ጨዋታ ስለሆነ እየተጫወቱ ነው? እኔ ወላሂ በጣም ነው የሚገርመኝ። አንድ ደግሞ በጣም የሚገርማችሁ ነገር እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። ይሄ እውነት የአምላካዊ ባህሪ ነው ወይ ነው? አምላክ በባህሪው እንደዚህ አይነት ተለዋዋጭ ነው ወይ? ስለዚህ አንዴ ልድገምላችሁ። እዚህ ጋር እግዚአብሔር እጅግ አረጀ። ይኸው ኢብራሂም አይደለም ያለው መጽሐፉ ነው ያለው። መጽሐፈ ጨዋታ ስጋዌ ምዕራፍ 3 ላይ ማለት ነው። በተመሳሳይ መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው። ፈሪ እንዴት ነው አምላክን እንዴት ነው ይህንን አምላክ አምልክ ብላችሁ የምትጠሩ? በየትኛው አይነት መንገድ ነው ይህንን አምላክ አምልኩ ብላችሁ የምትጠሩ? እግዚአብሔር ፈሪ ነው ብቻ ሳይሆን አንድ ልጨምርላችሁና እመለሳለሁ። ይበቃኛል። እዚህ ላይ አንድ ይሄ ሁሉ በነገራችሁ ላይ የእግዚአብሔር ባህሪያቶች ናቸው። ኢምሮ ወርዷል። አንድ ያስገቡት ነበር መሰላችሁ። ተመልከቱ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና
ሃው ዴር ዩ ጋይስ! እንዴት ነው አምላክን በሞኝነት የምገልጹት? ኢምራን እንዴት ነው? የምትፈልጋቸውን ሳባቸው ስለማላቃቸው በጣም ይቅርታ ወንድሜ ስላቋረጥኩ። ኢምራን መሳቢያ እሺ ሞዴሬተሪ ነጥቀኛል። ሞዴሬተሪ መልስልኝ አንተ ሰውዬ። እሺ ምን ችግር የለም። ኢምራን መሳቢያ ያለውን ማስገባት ይችላል። እሺ ግን አንዴ ቆይ አትሄድሻ እንዲያስገባኝ ልወደና ሞዴሬተር እንዲሳይል ድጋሚ ይገባሉ። እሺ ኦኬ እሺ ያጀማ ልብ አድርጉ። በሞኝነት ተገለጸ። ከዛ ደግሞ ቀጠልና ከእግዚአብሔርም ድካም የሰው ድካም ይበረታልና አለ። እንዴት ነው አምላክ በድካም የሚገለጽ? እንዴት በድካም የሚገለጽ አምላክን ነው አምልኩ የምትሉን? ይሄ በጣም ከባድ ነገር ነው። በጣም 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 ከባድ ነገር ነው። ስለዚህ እንደዚህ አይነት አምላክ አምልክ ብላችሁ መጠራት በራሱ ለኛ በጣም ከባድ ነው። ስለዚህ መስተካከል ይገባዋል። ኦኬ ቀጥል አቡኪ አለ። ኦኬ አላችሁ ጋይስ በጣም ታፕታፕ ኮፒ እያደረጋችሁ ነው። ማን ላድርግላችሁ? ማን ነው? አቡኪ እኔ ያደርግላለሁ። ችግር የለውም። እኔ አስገባዋለሁ። ቆይ ኦኬ እሺ ሴርሞንስ ላይ ልቀጥል መሰለኝ። አይ ቲንክ ሴርሞንስ ላይ እንሂድበት በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ በተሰኘ ለመቶ 55 ላይ ነው የሚገኘው ይሄ ነገር። ይሄንን ክርስቲያኖች እንዴት አድርጋችሁ ነው የተቀበላችሁት? ቢላሂ አለይኩም እንዴት ነው ትፈጽሙታላችሁስ ወይ? ያስቀምጣል። ከዛም በኋላ ታሪኩን ያስቀምጣል። ከዛ በኋላ የኢየሱስን ደም እንጠጣዋለን ይላል። the lord የሎርድን Christ or drink the blood of the lord አለ። የሎርድን ደም እንጠጣለን ብሎ ያስቀምጣል። ከዛ በኋላ ይሄንን እንዴት አድርጋችሁ ነው የተቀበላችሁት? የተራ ግለሰብ ጽሁፍ አይደለም። ቀደም ያሳየኋችሁ ዶክተር ኦፍ ቸርች ተብሎ የሚጠራው የኤፍሬምን ነው። አሁን ደግሞ ያሳየኋችሁ ከእርሱም በላይ የሆነውን የኦገስቲንን ነው። ኦገስቲን እሱ ነው እንዲህ ብሎ የሚያስቀምጠው። ያው የአንተ ከንፈር ከወንድምህ ወይም ከእህትህ ከንፈር ጋር ሲገናኛል so you heard should not be withdrawn from there። ልብህ ግን ከነሱ ዞር ሊል አይገባም ማለት ኮንሺየስ መሆን መቻል አለብህ አለ። ኮንሺየስነስ ያስፈልጋል ስትሳሳም ማለት ይሄንን ቅዱስ መሳሳም ክርስቲያኖች ትፈጽሙታላችሁ ወይ? እስቲ እናያለን። ኢምራን ከገባ አስቀጥለው። ምንም እየታየኝ አይደለም። ኢብሮ ጀዛከላህ ቀጥሏል። ካሜራ ችግር አለበት ብለርድ አድርጓል። እስቲ ድጋሚ አድርገው አንዴ። ሞዴሬተር አስተካክሉታል። እንደዚህ እናድርገውና ኦልራይት። እሺ ጀዛኩሙላሁ ኸይረል ጀዛ። በደንብ ብዙ ነገር እየተማራችሁ ነው ያ ጀማ። ኮሜንትን አይ ቲንክ ሙስሊሞች ኮሜንት ይከፈት እያላችሁ ነው። ኮሜንት ያልከፈተ ነው መሰላችሁ? እስራኤል ሆይ ስማ አምላካችን ያህዌ አንድ ወጣትን፣ ይሄኛው ደግሞ ሽማግሌ ነው። መልኩን ብቻ ቀየራችሁ አምላኮቻችን ብላችሁ አመጣችሁ። የሚያስቀር ነገር መሰላችሁ? ህንዶች ራሱ ምን ይላሉ? የእኛም አምላክ እኮ ሶስት አካል ነው እንጂ አንድ አምላክ ነው ይላሉ። ተመልከቱ ምን እንደሚውዝ ጋር መጽሐፋቸው ላይ ማለት ነው። ተመልከቱ ራግባ ቬራ የተባለ መጽሐፍ አላቸው ምዕራፍ 8 ቁጥር 26 ላይ 25 ላይ ይላሉ ዲስ ዋን ጋድ አሉ። አንድ አምላክ አለ አሉ እነሱ። አያችሁ አይደለ? አንድ አምላክ አለ፣ ሶስት አካል አለ አሉ መጽሐፋቸው ላይ እንደናንተ። ስለዚህ ክርስቲያን ወገን በደንብ አዳምጥ። ሶስት አምላክ አለ አብ፣ ወልድ፣ መንፈስ ቅዱስ የሚለው አስተምሮ ከህንድ ሀገር ተጭኖ ነው የመጣው። ህንዶች ከናንተ በፊት ያው እንደናንተ ስለው ስዕሉ ራሱ አንድ አይነት ተደርድረው እኩል ተቀምጠው ይስሉ ነበር። እናንተ ደግሞ ይሄን ኮርጃችሁ አምጥታችኋልና ባካችሁ እግዚአብሔር ያልተናገረውን ነቢያት ያልሰበኩትን አምላክ አታምልኩ። ማምለክ ያለባችሁ አንዱን አምላክ ነው እንጂ ሶስት አምላክ ሊኖር አይችልም። ግን መጽሐፋችሁ ተመከቱ። መጽሐፋችሁ ይላል ስላሴ አለ። አዩ ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተናገዱ አለ። ሶስቱ ጌቶች አምላኮቻቸው ናቸው። እንዴት ብሎ ሶስት ጌታ
ይኖራል። ቤታችሁ ምን ታወጣላችሁ? ተአምረ ማርያም አውጡ፣ ወይም ደግሞ ተአምረ ኢየሱስ አውጡ። እሺ ተአምረ ኢየሱስ አውጡ። ያው እኔ ከፍቻለሁ፣ መጽሐፉን ከፍቻለሁ። እዩት መጽሐፉን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኦርቶዶክስ ነው ይሄ። እዩት እዚህ ጋር ምን ይላል? ዳግመኛም አንድ ልጅ ሲሮጥ ዘመዶቹ አለቀሱለት ይላል። ምንም የሚያቀሳለች ሱብሃንአላህ ሱብሃንአላህ፣ ምንም የሚያቀን ህፃን ልጅ ክርስቶሎጂ ላይ የተወሰነ ማውራት ፈልጋለሁ። ኢንሻአላህ ቀጥሉ። ሰላም አለይኩም ሁላችሁም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አዎ እስካሁን የተነሱት በጣም እኔ ማለት ለአእምሮ በጣም የሚከብዱ ናቸው። አንድ አካል አንድ አምላክ እንደዚህ ነው እየተባለ እንዴት ነው ሊያመልክ የሚችለው? የአምላክን ባህሪያት በጠቅላላ የሚንዱ ነገሮች ነው ያየነው እና በግሌ በጣም የተገረምኩባቸው ነገሮች ናቸው። ለአእምሮ የሚከብዱ ናቸው። ምናልባት ከዚህ በፊት ስለሰማናቸው ምናምን አንዳንድ ሰዎች ከዚህ በፊት ስለሰማናቸው ምናምን ዛሬ በሰላም ልንተኛ እንችላለን። ግን ከዚህ በፊት ያልሰማችሁ ሰዎች በጣም ይቅርታ። ይሄ ፕሮግራም መሆን የነበረበት በጠዋት ነው። ምክንያቱም እንቅልፍ የሚነሳ ነገሮችን ነው እያየን ያለ ነው። እኔ ላሳያችሁ የፈለግኳቸው አንድ ሁለት ጥቅሶችን ላሳያችሁ። ከእግዚአብሔር ጋር በተገናኘ ነው እያየን ያለ ነው። እግዚአብሔር እስራኤላውያን ያጠፋሉ። አንዴ ካሜራውን ልክፈትና ላሳያችሁ። እስራኤላውያን እንግዲህ እግዚአብሔር ያጠፋሉ። ከዛ እግዚአብሔር እነዛን እስራኤላውያን ይቀጣቸዋል። አሁን የሚቀጣቸው ምን አይነት ቅጣት ነው? እነዛ እስራኤላውያን እነሱ ላጠፉት ነገር ወይም ደግሞ ሰዎቹ ላጠፉት ነገር የሚቀጡት እነማን ናቸው የሚለውን ነገር ስንመለከት መጽሐፍ ቅዱስ ላይ እንዲህ ይለናል። ተመልከቱት በደንብ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 እስከ 29 ያለውን በራሳችሁ ተመልከቱት። ምን ይላል? እኔ ደግሞ በቁጣ እሄድባቸዋለሁ አለ እግዚአብሔር። ማንን? እነዚህ ጥፋት ያጠፉትን። ኦኬ ምን ሊቀጣቸው ነው? በጣም በቁጣ ሊቀጣቸው ነው። በቅጡ ራሱ ልጅነታቸውን ያላጣጠሙ ህፃናት እግዚአብሔር ለቅጣት ብሎ ምን እንዲደረጉ ያደርጋል? እንዲገደሉ አይደለም። ተገለው በክብር መቀበር ምናምን እሱ አይታሰብም። ተገለው ይበላሉ። ማን ይበላቸዋል? እነዛ ተቀጪዎቹ። አሁን ይሄ ቅጣቱ ለልጆቹ ነው ወይስ ደግሞ ለማን ነው ቅጣቱ? ጥያቄ የሚያስነሳ ነገር ነው። በተመሳሳይ ደግሞ ትንቢተ ኤርምያስ ላይ የአንድ ጊዜ ክስተት ምናምን አይደለም። ትንቢተ ኤርምያስ ምዕራፍ 19 ቁጥር 9 ላይ የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ ብሎ ይናገራል። ሁሉም ጠላቶቻቸውና ነፍሶቻቸው የሚሹት በሚያስጨንቋቸው ጭንቅና መከበብ በባልንጀሮቻቸው ስጋ ይበላሉ ብሎ ያስቀምጣል። የምናይ ምን የወንዶችና የሴቶች ልጆችንና የሴቶች መላጣ ነው፣ ጸጉር የለውም። ስለዚህ ልጆች እየተጫወቱ ነበርና አገኙት። መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር ስንት ላይ? ቁጥር 23 እና 24 ላይ አገኙትና ምን ይሉታል? ከዚያም ወደ ቤተል ወጣ፣ ነቢዩ ማለት ነው። በመንገድም ሲወጣ ብላቴናዎቹ ማለትም ህፃናቱ ከከተማይቱ ወጥተው አንተ መላጣ ውጣ፣ ውጣ፣ አንተ መላጣ ውጣ ብለው ምን አሉበት? አፌዙበት። ህፃናት ናቸው፣ እርግጥ ነው ያፌዛሉ፣ ጥፋት ያጠፋሉ። ህፃናት ለህፃናት ሲሆን ኖርማል ነው እኛ እስከምናውቀው። ከዛ ዘወር
እግዚአብሔር ምን እንዲደረጉ ነው ያደረገው? እንዲሰባበሩ፣ እንዲገደሉ። ለምን? አንድ ነቢይ ሄደው አንተ መላጣ ብለው ስለተናገሩት፣ ሙድ ስለያዙበት። ህፃናት እንዴት ነው ህፃናት ላይ በዚህ ልክ ጨካኝ የሆነ አምላክ እንደ አምላክ ልንይዘው የምንችለው የሚል ጥያቄ እናነሳለን። አንድ የመጨረሻ ልጨምር ፈልጌ ነበር ግን ሰዓት አይኖርም። እሺ ቀጥሉ። በቃ ኢምራን ቀጥል። አላሁ ኸይረል ጀዛ ወአሕሰነ ኢለይክ ያ ጀማዓተል ኸይር። ያው ገራሚ ፕሮግራም ነበር የነበረን። አንድ ነገር እሺ በቃ ጨመርና ኢንሻአላህ አጠቃልለን እንለያያለን ማለት ነው። ሁለት ደቂቃ አስተኝ ነው፣ 2 ደቂቃ። ምክንያቱም ትምህርት ይሆን ዘንድ አንድ ወሳኝ ነገር መናገር ፈልጋለሁ። ምን መሰላችሁ? እስካሁን ድረስ ያው ኢምራን ያጠቃልሏል ሁሉን ነገር፣ ግን አንድ መናገር የምፈልገው ነገር አለ። እኛ የምንጣራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ማለትን እንጂ ነቢያት ምንም የሰበኩት ነገር የለም። ይህንን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ዕቡዱ ላህ ወጅተኒቡ ጣጉት፣ በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልኬያለሁ። የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበረ። በቃ ትልቁ አስኳሉም ትልቁ ነገርም ይሄ ነበረ። አሁን ኢየሱስ ታዲያ ምንድን ነው የሰበከው? ነው ምድር ላይ ያስተማረው ምንድን ነበረ? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ። ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አዎ እኔ ነኝ ሰው ነኝ አለ። እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድነው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ኢየሱስ ምን አለ? ነብይ ከገዛ ቀሩና ከገዛ ሰው ነው፣ መልእክተኛ ነው፣ ነብይ ነው፣ እንዲሁም ደግሞ አምላክ አለው። ሆነ ካላችሁ ይሄ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ ብቸኝነት ተገዙ፣ ነፃ ትወጣላችሁ፣ ከምትፈሩት ነገር ሁሉ ትድናላችሁ፣ ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ፣ አምላክ ላይ አትዋሹ። የመርየም ልጅ አልመሲህ ኢሳ በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉ። ሶስት አምላክ አለ አትበሉ። አንድ አምላክ ነው ያለው። ኢነማ አላሁ ኢላሁ ዋሂድ፣ ክርስቶስ ኢየሱስ የተላከ ነው። ስለዚህ ባካችሁ ሰው ከማምለክ ወጣችሁ አንዱን አምላክ አምልኩ። ይሄ ጥሪያችን ነው። በዚህ መንገድ ከቀጠላችሁ ገሃነም ነው የምትገቡት። አምላክ ከወንድ ጋር ይሳሳምበት ካላችሁ፣ አምላክን ከሰደባችሁ ገሃነም ነው የምትገቡት። ለዛ አምላካችን ቁርአን ላይ ምን አለ? ወማ ቀደሩላህ ሐቀ ቀድሪ፣ እነዚህ ሰዎች አምላክን ተገቢ ክብሩን አላከበሩትም ይላል። ስለዚህ ባካችሁ አምላክ ላይ አትዋሹ ነው። ይሄን ሁላ ስንላችሁ እነሱ ተመከቱ። ምን ይሄን ሁላ ሰብከናቸዋል አይደለ? እነሱ ተመከቱ የሚሉትን መጽሐፋቸው ላይ ምን አሉ? አርጋኑ ላይ ማለት ነው።
በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺ ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው፣ አንገታቸው ላይ ፌሮ ይሰካባቸው። የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው። እርሳቸውንም በቀፎ በቅርጫት በእግር እሰሪያቸው፣ በአንገታቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው ይላል። ስናስተምራቸው ምን ብሎ ይጽፋሉ? በሰዎች ላይ በጠላቶቻቸው ላይ የምላኪባቸው ፌሮ ይግባባቸው፣ ጉንፋን የያዛቸው ይላሉ። ቀጥሎ ተመልከቱ ምን እንደሚሉ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው ብላችሁ ትጸልያላችሁ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ ውርደት ንፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳባችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሜን። እባክህን ክርስቲያን ወገብ ይሄን እያነበብ ከምረግመም ማለት ነው መጽሐፍህን ተምረህ ራስህን አዳን ነው አድን። ጥሪያችን ያው ዛሬ ኢዮዳብ የውይይት ጥሪ ብሎ ጠርቶን ነበረ። ሙስሊሞች ተገኝተናል። አያችሁ እስልምናችን መልስ አለው። ስለዚህ ምን ታደርጋላችሁ? እኛ ቤት መታችሁ መጠየቅ ትችላላችሁ። እና ኢዮዳብ አዳምጠኝ፣ ይሄ ለኢዮዳብ ነው። አዳምጡኝ። የትኛውም እውቀት ያላቸው ይሁኑ ታከብሩ ላይቭ ነው የተናገርኩት ምን የተናገርኩት እንዳይል ቪዲዮ ሰርተ ይሄን አስተላልፍልኝ። እሺ ምክንያቱም ምን ይሆነ